ስለዚህ እኛ ግን ይሄንን እሴቶችን ይሄንን ስርዓት እየጠበቅን ነው። ደግፈኝ የሚል ቅስቀሳ እንደሆነ ግልጽ ቢሆንም ፖለቲካሊ ደግሞ ናሬቲቭን ስናየው በኢትዮጵያ ውስጥ ያለው የስርዓተ መንግስቱ በአብይ ብልጽግና ውስጥ ያለ አስተሳሰብ የንድፈ ሐሳብ ትንተና ከኦርቶዶክስ ይልቅ ዋቄፈና ቅርብ እንደሆነና የመንግስታዊ ሃይማኖት መንግስታዊ የሆነ ፍልስፍና እየሆነ እየመጣ ነው ማለት ነው። ይሄንን ነው እየነገሩን ያሉት። ትክክል ነው ወይ ትክክል አይደለም ማለት እዛ አካባቢ ያለው ቢሆንም ያገዛዙ የትርክት መገለጫ ግን ወደዛ እየወሰደው ነው። መገለጫው ነው የምነግራችሁ። መገለጫው ከዚህ ይመጣል። ስለዚህ ይሄንን ስልጠና የሚሰጡ ሰዎች ቅድም እንዳልኳችሁ ይሄንን ተቋም እንደ ተቋም ለማፍረስ በተመሳሳይ በዚህ ሃይማኖታዊ ስርዓት ውስጥ ያለውን የማህበረሰብ ክፍል ለማጥቃት መልኩን ለመቀየር ፖለቲሳይዝ ተደርጎ ሐሳብ ተቀርጾ መዋቅር ተዘጋጅቶ ግብር ከፋዩን የሚያመጣውን ገንዘብ ደግሞ ሰብስበው ትጥቅ እያስታጠቀ በቀጥታ ጥቃት ደግሞ ይፈጽማል። ዛሬ አርሲ ላይ የደረሰው ጥቃት ብዙ ሰዎችን አስቆጥቶ ምናልባት ይሄን ፕሮግራም እየሰራን ባለንበት ሰዓት በመላው ዓለም የሚገኙ ኦርቶዶክሶች የጎዳና ሰልፍ ለማድረግ ዝግጅቶች አሉ። ሀገር ቤት ውስጥ ያለ ወጣት በከፍተኛ ደረጃ ተቆጥቶ ከዚህ በኋላ አልሞትም በቃኝ የሚል ወጣቶች እየመጡ ነው። ሰሞኑን ያሳየናችሁ የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪዎች ተሰባስበው ምክንያቱን ንገሩን ነው ያሉት። አልገባንም፣ በተደጋጋሚ ጊዜ ጥቃት የሚደርስብን በአንድ በኩል እናንተ ያላችሁ ዝም ትላላችሁ፣ በሌላ በኩል ግን መንግስት አለ ተብሎ በሚነገርበት ሀገር ውስጥ በተደጋጋሚ ጊዜ ግን ወገኖቻችን እያለቁ ነው። ማን ነው የሚጠብቀን? ለማን ነው አቤት የምንል የሚል እንግዲህ መንፈሳዊ ኮሌጅ ውስጥ ያሉ ተማሪዎች ተሰባስበው በጽሁፍ እየጠየቁ ነው። ብዙሃኑ ህዝብ ዛሬ የዚህ ቡድን እጅ አለበት የለበትም የሚል የመከራከሪያ ሐሳብ መድረክ ላይ አይመጣም። አሁን እኛም ይሄንን ፕሮግራም የምንሰራው ጥቂት በጣም ጥቂት ያልተረዱትን ሰዎች ለማስረዳት መልኩን ለማሳየት ፖለቲሳይዝ የሆነ ግንኙነቱ ምን እንደሆነ ለማሳየት ኦህዴድ በቀጥታ ይሄንን ሲፈጽም ከዓላማው አኳያ እያስፈጸመ እንደሆነ ላልገባው ሰው ለማሳየት ላልገባው ሰው። ስለዚህ ዓላማዊ የሆነ ጥቃት ነው የሚያደርሱት። ከምን የመጣ? ከፖለቲካ አስተሳሰብ የመጣ። ይሄ ፖለቲካ አስተሳሰብ ደግሞ መዳረሻ ግብ አለን ብለው አስቀምጠዋል። ቢሳካልን ኦርቶዶክስ የተባለውን በሙሉ አጥፍተን ሌላ ስቴት እንፈጥራለን፣ ሌላ መልክ እንፈጥራለን ብለው የሚያስቡ ሰዎች አሉ። አብዛኛውን ቦታ የቆዳ ሽፋን ያለበትን አካባቢ በፍርሃትና በድንጋጤ ህዝቡ እየለቀቀ ዲሞግራፊ የሆነ ለውጥ ለማምጣት እንፈልጋለን ብሎ ያስባል። ነገ ጠዋት አገዛዙ ራሱ ፖለቲካዊ ውድቀት ሲያጋጥመው ምናልባት ሌላ ችግር ይደርስብኛል ብሎ ሲያስብ በዚህ ማህበረሰብ ውስጥ ያሉት ሰዎች እንደ ስጋት አድርጎ መጀመሪያም ስላስቀመጠው ከየአካባቢው ማጽዳት እንደ ፖለቲካ ግብ አድርጎ ይመለከተዋል።
ውጫዊ አስተሳሰብና ድጋፎችም አሉት። የተለያዩ ፍልስፍናዎችን የሚከተሉ በተለይ በኢትዮጵያ ውስጥ ያለውን መልክ መቀየር ትልቅ ተልዕኮ መፈጸም አድርጎ የሚመለከቱ ኃይሎች አብይ አህመድ የነዚህ ሁሉ ድንኳን ሰባሪ ነው፣ አስፈጻሚ ነው፣ ጉዳይ አስፈጻሚ ነው። ኦርቶዶክስ በመሆናችን የአንገትሽን ሐብል በትሺ፣ የአንገትሽን ክር በትሺ። እኔ ክሬን አልበትስም። የ9 ወር ጽንስ ሆድሽ ውስጥ ያለው ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ። አንገታችን ላይ ካራ አድርገን ዛሬ ይሄ ልጅ ቀደም ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ ሃይማኖት አባቶች ፍረዱኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ሕዝብ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ሆዷ ይዛ ገለዋን አድርገዋት አንገቷ ላይ ካራ አድርገው ቅደድና ልይ ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ። ይህ ጉድ ሕፃናት ፊት ነው የተደረገው። ሕፃናት ፊት ነው የተደረገው። ሕፃናቶች አእምሯቸው ተበላሽቷል። ምን ላድርጋቸው? የሉ ሰዳቸው። ሌሊት አይተኙም፣ ቀን አይተኙም። እናንተ ፍረዱኝ። ስለዚህ የብዙ አክተሮች እጅ በኢትዮጵያ ውስጥ አለ፣ የሚታይ የማይታይ። ስለዚህ ይሄ ቡድን ተሰባስቦ ጥቃት የሚፈጽመው ካስተሳሰብ የሚመጣ ጥቃት እንደሆነ ሰው ከተረዳ ከዚህ አስተሳሰብ ለመውጣት የሚቻለው አስተሳሰቡን በአስተሳሰብ መታገል ሲቻል፣ አስተሳሰቡን በአስተሳሰብ ቀደም ብያቸዋለሁ። ወጣቶች ተሰባስበው ምንድን ነው ያሉት? ከዚህ በኋላ አንሞትም፣ ከዚህ በኋላ አንሞትም የሚለው ራሱ አስተሳሰብ ነው። ይህ አስተሳሰብ እያደገ ኢትዮጵያ ውስጥ እየመጣ ነው። አንድ ጥያቄ፣ ኢትዮጵያ ውስጥ በአስተሳሰቡ ደረጃ እያደገ እየመጣ ነው። አስተሳሰቡ እያደገ ሲመጣ ግን ወደ ምን ይሄዳል? ወደ መመከት ነው የሚሄደው። አትግደሉኝ የሚለው አስተሳሰብ እያደገ ሲመጣ አልሞትም ወደሚል መመከት ውስጥ ይገባል። ተፈጥሯዊ ጉዳይ ስለሆነ፣ ስለዚህ በአስተሳሰብ ደረጃ ይሄ ቡድን ይሄ የኦህዴድ መንፈስ በመዳረሻ ግቡ ላይ ግምገማ ካደረግን ጥቃቱን ያስቆመዋል ብሎ ማሰብ የዋህነት ነው። ጥቃቱን ያስረዝመዋል። ጥቃቱን ከዚህም የባሰ ይለውጠዋል። ከዚህም የባሰ የሚለውጠው ደግሞ የበለጠ እየተነቃበት ሰው እያወቀ ስለመጣ፣ እያወቀ ብቻ አይደለም ዝም ብዬ አልሞትም የሚል አመለካከት አስተሳሰቡ እያደገ ስለሚመጣ፣ ስለዚህ ሽመልስ አብዲሳ ደንቃራ የሆነችው ኦርቶዶክስን መዋጥ አለብን ማጥፋት አለብን የሚል የድርጅቱን ፍልስፍና ስለሚያስፈጽም አርሲ ላይ ሰው ሞተ ሲባል አይሄድም። ለምን ሄደ? አይሄድም። መግለጫም አይሰጥም። እዛ አካባቢ ላይ ልዩ ጥበቃ እንዲደረግለት ለማህበረሰቡም አያዝም። ለምን? ግብ ነው። ግብ የግብ ያፈጻጸም ግምገማ ነው። እነሱ የሚነጋገሩት በአፈጻጸም ነው እንጂ በሟቾቹ ላይ አይደለም። ትንሽ ሰው ነው የሞተው ወይንስ ብዙ ነው
ስንት ቤት ተቃጠለ የሚለውን የግብ ያፈጻጸም ግምገማ ነው የሚያደርጉት። የጉዳቱን ግምገማ ተጎጆችን የመጠበቅ ግዴታ የለብንም ብለው ጽፈው ነው የነገሩን። ጽፈው እኛ አይደለንም እኮ የምንለጽ ራሱ ብልጽግና ጽፎ ይሄ አሳሰብ መወገድ አለበት ያለው ብልጽግና ነው። የብልጽግና ማንዋል ነው። ስለዚህ እዚህ ላይ የምንከራከር አይመስለኝም። ይሄ ጉዳይ እያንዳንዱ ሰው የሚያሳስበው ከሆነ ጥቃቱን ማን ነው የሚፈጽም ብሎ በጥቃቱ ጉዳይ ላይ መነጋገር ማቆም አለበት ማለት ነው። የጥቃቱ ባለቤት ማን እንደሆነ ካወቅን ግን የጥፋቱ መልክና እጅ አሁን ካለው ሁኔታ ሊፈጥንም እጅግም ሊሰፋ እንደሚችል ደግሞ መገመት መደምደም የግድ ያስፈልጋል ማለት ነው። ሽመልስ አብዲሳ በግልጽ እንዳለው አይናችን ሳንጨፍን ይሄንን እሴታችን እንጠብቃለን ካለ በተጻፈ ጉዳይ ላይ ደግሞ ጠላት አድርጎ ከበየነ የሚጠብቅህ መንግስት ብለህ አታስብ። የሚጠብቅ መንግስት የለም። ተራህ እየደረሰ ቀስ እያለ የሚያጠፋ ስብስብ ነው ያለው። ይሄ ስብስብ ዓላማዬን ነው ማስፈጽመው፣ በትርክት ደረጃ እናንተ ለብልጽግናችን እንቅፋቶች ናችሁ፣ እሴቶቻችንን ግን እንጠብቃለን ካለ የሥርዓተ መንግስቱ መገለጫን እየነገርን የሚጠፉትንም እየነገርን ከዚህ ከሚጠፉት ጋር ኦርቶዶክሶች ይተባበራሉ? የኔ ጥያቄ ነው። ይህንን መጠየቅ እያንዳንዱ ሰው ያስፈልገዋል ማለት ነው። ፖለቲካ ኢሹን ተው፣ የጽናት ቤተሰብ በቃ አሁን ይሄ የፖለቲካ ጉዳይ ምናምን የሚለውን እናውጣው። እሱ ይውጣ። እሱን እናውጣውና ኦህዴድ ብልጽግና በመዋቅርና በአስተሳሰብ እያጠቃን እንደሆነ አይኑን ገልጦ ደግሞ የሚጠብቀው ህዝቡን ሳይሆን እሴቶቹን እንደሆነ ከነገረን ይሄ ሰው ፖለቲካዊ ድጋፍ ይሄ ቡድን ፖለቲካዊ ድጋፍ የሚሰጠው ነው። ከዚህ ቡድን ጋር ተሰባስበህ አብረህ የቀበሌ ዘበኛም ሁን የቀበሌ ካቢኔም ሁን የምታስፈጽምበት ሁኔታ አለ? ለኔ አይታየኝም። ይህንን የሚያደርጉ ሰዎች ግን አሉ፣ በጣም ብዙዎቹ አሉ። ምናልባት ነገ ለውጥ ይመጣል። ነገ በሂደቱ ላይ የአደጋው ስፋት ሲመጣ እሱም አደጋ ሆኖ ሊያጠቁት እንደሚችሉ ግልጽ ነው። ግን በአስተሳሰብ ደረጃ ይሄንን አመለካከት የሚቀበል ቡድን የትርክት መገለጫ ከሰጠን ይሄ ቡድን የህልውናችን አደጋ ነው። ከፖለቲካ አመለካከት ውጪ ስናየው የሱ ብልጽግና መዳረሻ የሌላውን እሴት በማጥፋት ላይ ተመሰረተ ከሆነ አመለካከቱ ግልጽ ነው። ኦህዴድ የነገረን ይሄ ነው። ሽመልስ አብዲሳ በግልጽ የነገረን ይሄ ነው። ይሄን ነው ያስቀመጡት። አሁን ዓላማቸው ምንድነው ምናምን ብሎ ሰው መጠየቅ ምንም የሚያስፈልግ አይመስለኝም። ከዓላማ በላይ በድርጊት እያየነው ስለሆነ የጽናት ቤተሰብ በደንብ እየነገሩን ስለሆነ በዚህ ጉዳይ ላይ በተወሰነ መልኩ የሚረዱ ሰዎች ብዙ መልክ እየሰጡት እንዳለ እሰማለሁ። በጣም ብዙ ሁኔታ የሚያሳስባቸው ሰዎች ማለት ነው።
በተለይ አብይ አህመድ ብዙ ጊዜ የሚያነሳቸው ሐሳቦች ከዚህ ከኦርቶዶክስ ቤተክርስቲያን ጋር ተያይዞ የሚያነሳቸው ሐሳቦች አንድ መከራከሪያ የሚያነሱለት ሰዎች አሉ። እሱ እኮ ለቤተክርስቲያኑ እንደዚህ አይደለም፣ የውሸት ፕሮፓጋንዳ ነው ሰው የሚያነሳው እንጂ ሁለት የነበሩትን አስታርቆ ከውጪ አምጥቶ እንደዚህ አድርጎ ህንጻቸውን መልሶ ይሄ ብልጽግና ዲስኮርስ ነው። በነገራችን ላይ አንድ ነገር ማሰብ ያስፈልጋል። አብይ አህመድ በዋናነት በተለይ ከዚህ በፊት ውጪ የነበሩት ተከፋፍለው የነበሩ እዛ አባቶች ላይ የነበረ ሁኔታን እሱ ወደ ስልጣን ሲመጣ ያመጣቸው ከፊቱ ያለውን ዓላማ ለማስፈጸም ስልታዊ የሆነ ጥቃት ለማጥቃት ነው እንጂ ስቦ ለማጥቃት ነው እንጂ ፈልጎ አይደለም። ድጋፍ ስለሚፈልግ ነው። በተለይ እዛ አካባቢ ያለ የማህበረሰብ ክፍል በሰዓቱ ድጋፍ ያንን ድጋፍ አሰባስቦ የተደናገረውንም የመሰለውንም አሰባስቦ አብይ ወዴት ነው የወሰደው? ወደ ጦርነት ነው የወሰደው። በትግራይ በኩል ያለው ጦርነት የምታስታውሱት። ስለዚህ ሊጠቀምበት ሲፈልግ ያሰባሰበው የድጋፍ መሰረት እንጂ ለፖለቲካ ኢንስትሩመንት፣ ለዘላቂ ለውጥ፣ ለዘላቂ ሰላም ይጠቅማል የሚል አመለካከት አብይ የለው። አመለካከቱንማ ጽፎ አመጣው። ጽፎ ማምጣት ብቻ ሳይሆን አርሲ ላይ 5-6 ጊዜ ደጋግሞ አሳየ። በኢትዮጵያ ውስጥ ዘርን መሰረት ያደረገ ጭፍጨፋ አሳየን እኮ። በየቀኑ ሻማ የሚበራበት ሬሳ የምንቆጥርበት አገር እኮ አሳየ። ስለዚህ ይሄ ሰው ይሄንን ሲያደርግ ዓላማው ለጥፋት ዓላማ ነው። ለጥፋት ዓላማ ቤተክርስቲያኗ ከሱ የተቀበለችው የተለየ በረከት የለም። እርግማን ብቻ ነው ያለው። እርግማን 2-3 ስልቶችን ደግሞ ይጠቀማል። አንደኛው ስልት መንጋውን ለመበተን ተቋሙን መያዝ ነው። ተቋሙን ፖለቲሳይዝ ተደርገው የሚገቡ ሰዎች በውስጥ በኩል እንዲቆጣጠሩት ማድረግ ነው። ያስተሳሰቡ ባለቤቶችን ነው የሚያስገባው። በነገራችን ላይ አንዳንድ ሰው ያው ቤተክርስቲያን ውስጥ መቼም ካህን ከተባልክ ሁሉም ሰው መንፈሳዊ ትርጓሜ ሰጥቶ የሚያየዋል። ግን እንደዚህ አይደለም። አብይ ያደራጀው በካህናት ውስጥ የብልጽግና ካድሬ ነው ያደራጀው። ለመንፈሳዊ ህይወቱ ከሚቀርብ ይልቅ ለብልጽግና የሚቀርብ ካድሬ በየቤተ ክርስቲያኑ፣ በየአድባራ፣ በሀገረ ስብከቱ፣ በሁሉም አካባቢ እነዚህ ኃይሎች አንድም በመረጃ ሁለትም በአስተሳሰብ ሶስትም የጥቃቱ ተባባሪ በመሆን በዝምታ ስልታዊ የሆነ ጥቃት ነው የሚያጠቃው። ስለዚህ ያንን ለማድረግ ተቋም ውስጥ ያለውን እንቅስቃሴ ለመቆጣጠር ሰዎችን አስገቡ። እነዚህ ሰዎች ዛሬ የቤተ ክርስቲያን ልጆች እየተጠቁብኝ ነው፣ እኔ ሐዋርያ አገልግሎት የምሰጠው ለነዚህ ልጆቼ ነው፣ ልጆቼ ወደቁ፣ ከነሱ በፊት እኔን ያስቀድመኝ የሚል አባት ይናፍቃል። እንደው ታሪክ ስናነብ የአቡነ ጴጥሮስን ታሪክ ስናነብ በጣም ይሄንንማ አላረግም ብለው በከባድ መሳሪያ አደባባይ ላይ ሰው በተሰበሰበበት የተገደሉት አባት አርበኛም እኮ ናቸው። እቺ ሀገርማ በቀኝ አትገዛም ብሎ ማለት ነው። እንደዛ ያደረጉ አባቶች ለፋሽስት እንዲገዛ ህዝቡ ላይ
አላደርግም ያሉ አባቶች መስዋዕትነት ከፍለው በተከሉት ቤተክርስቲያን ላይ ሱንቶ ምናልባትም መንፈሳዊ የሆነ ክርስቶስ ራሱ የሰጣቸው የቀባቸውን ጸጋ ለስጋዊ ፍላጎት የገዛ ልጁ እየወደቀ ሞቱ ሳይሆን የሚያሳዝነው በሞቱት ሰዎች ላይ ሰንጋ ይዞ መሄድ ነው የሚያሳስበው። ኦዴት ይገድልሃል። ከገደለ በኋላ ሐዘን ሳይወጣ ጥቁር ለብሰ ሻማ እያበረ በሬኳ መጣልን ብሎ ደግሞ ቀይወጥ ብላ ይላል። ደብር ያቃጥልና አስተሳሰቡ በጣም የሚገርም እኮ ሲሚንቶና ብረት ይዘን እዛ ቦታ ላይ የተቃጠለውን እንሰራለን ነው የሚለው። ተቋማዊ የሆነ ፍርሰት ለማምጣት እንዴት ሳቦታጅ እንደሚያደርግ ህዝቡን እንጠብቃለን፣ ከዚህ በኋላ ሰዎች እንዳይሞቱ እንሰራለን አይደል? ይሄ ጉዳይ ያሳስበናል አይደል? የሚሉት ስልታዊ የሆነ ጥቃት፣ ስልታዊ የሆነ ማጥቂያ መሳሪያዎችን ነው የሚጠቀሙት እነዚህ ሰዎች። ሁለተኛውና በጣም የሚያሳዝነው ግን ባይተዋር እንድትሆን ምንም አይነት ዋስትና እንደሌለ ማሳየት ነው የሚፈልገው። ለምሳሌ ሰሞኑን አርሲ አካባቢ ላይ የተጎዱት ሰዎች ቤታቸው የተቃጠለ ካሉበት አካባቢ ወደ ሌላ ትንሽ ገጠር ቀበሌ ሄደዋል። እዛም ሲሄዱ ሂዱ ብሎ መለሷቸው። እዚህ ደግሞ መጣችሁብን፣ ከዚህም ልቀቁ። ሜጃ አጥተው እቃቸውን ይዘው ሲንከራተቱ ነበር ብሎ አንድ ሰው ለጉዳዩ የሚቀርብ ሰው ሃይማኖታዊ ሰው ሚዲያ ሲገልጽ ሰማሁት። ሜጃ እንድታጣ ባይተዋር ስሜት እንዲሰማ ሀገሩ የማን ነው? ቤተክርስቲያኗም እኮ እኔም መጠበቅ አልቻለችም። አባቶችም የሉም፣ የሚጠብቀኝ መንግስትም የለም። ፖሊሱም ልዩ ኃይሉ የነሱ ነው ምናምን ብሎ ሰው ከራሱ ጋር እየተነጋገረ እብደት እንዲሰማው አደገኛ መገፋት፣ ይህንን ማድረግ ነው። ይህንን ነው እያለማመዱት የመጡት። ሌላው ግን ይሄ ጥቃት ሲፈጸም የሚደነግጠው ተቋም ሲያጣ፣ ባለቤት ሲያጣ፣ መንጋውን የሚጠብቀው አባትም ሲያጣ፣ የሚጠብቀው ሲያጣ ለምን እሞታለሁ? በቃ አንድ ነገር ልፈልግ ይልና ፈልጎ ሳይሆን ተገዶ ወይ ሃይማኖታዊ እንትኑን መለወጥ ወይም አካባቢውን ጥሎ መሄድ። ይህንን ነው ስልት እየተጠቀመ ያለው ይሄ ቡድን። ታዲያ ፖለቲካዊ ድጋፍ የሚደገፍ ነው። የጽናት አድማጭ ተመልካቻችን ማለት በጣም ማሰብ የሚገባን ሰዓት ላይ ይሄ ነው። ይሄ ቡድን ነው ህዝቡ ምርጫ አድርጌ መርጬ ቤተክርስቲያኑ እንዲቃጠል እኔም እንዲገደል ተሰልፌ ድምፅ ሰጥቶት ያለው ይሄ ቡድን ነው። ከዚህ በኋላ ሰላም በኢትዮጵያ ውስጥ የሚያመጣው ስለ ሰላም የሚናገረው ይሄ ቡድን ነው። ሰላም ቢመጣ የሚጠላ እኮ የለም። ሰላም የሚጠላ እኔ በኢትዮጵያ ምድር ላይ ምናልባት እንደ አብይ ያለ ሰው የሚመስል እንስሳ ካልሆነ በስተቀር የሚጠላ ሰው የለም። ፖለቲካዊ እንስሳ ነው ብላችሁ ሰውነቱን አይደለም፣ ፖለቲካዊ እንስሳነት። ማን ነው ሰላም የሚጠላው? አትግደሉኝ ማለት እኮ ዛሬ ወንጀል ሆኖ እኮ ታስሯል። ለምን እሞታለሁ ብሎ መጠየቅ በኢትዮጵያ ውስጥ
በኦህዴድ መነጽር ሽብርተኝነት ነው። ለምን መሞት አለበት ተብሎ ማንዋል ተጽፏል። ህግ ነው። ኦህዴድ ሁሉ ጊዜ አይኑን ሳይገልጥ የሚጠብቀው አንተን ሳይሆን እኔ ቆሜበታለሁ የሚለውን እሴቶቹን። ስለዚህ ገለሃል። ይሄ ቡድን ስለ ሰላም ሲናገር ስለ ሞት እየተናገረ ነው። ምክንያቱ ምንድነው? ግልጽ ነው። ምክንያቱ ዓላማውን በስልታዊ መንገድ እያስፈጸመ እንደሆነ ማንም ሰው መረዳት አለበት። ይህንን ካልኩኝ የጽናት ቤተሰብ ከዚህ ትርክት መገለጫ ጀርባ ነገ ጠዋት ሊደርስ የሚችለው አደጋ ሊከሰት የሚችለው መልክ በተደጋጋሚ ጊዜ እንደምንገልጸው መልኮቹ ብዙ ናቸው። ይሄ ቡድን ህዝቡ እያወቀበት ፖለቲካዊ አመለካከቱ እያወቀበት ሲመጣ ብዙ ህዝብ ፊቱን ማዞር ብቻ ሳይሆን ሌላ አማራጭ ልፈልግ ይላል። ሌላ አማራጭ ልፈልግ ሲል አማራጮቹ ብዙ ናቸው። ህዝባዊ አመፅም ሊመጣ ይችላል። አልሞትም ብሎ በየአካባቢው ህዝቡ ሊነሳ ይችላል። ራሴን እከላከላለሁ ዝም ብዬማ አልሞትም የሚል ይመጣል። በአስተሳሰብ ደረጃ እያደገ ነው የሚመጣው። ከዚህ አስተሳሰብ ብቻ ሳንወጣ ነው የምላችሁ። ይሄ ፖለቲካዊ ውጥረቱን ምናምን የእሱን ኮዝ ትተ ነው። ስለዚህ እነዚህ ነገሮች እያደጉ ሲመጡ ይሄ ቡድን የት አባቱ እንደሚገባ ግልጽ ነው። የት ሲገባ መግቢያ የለውም። ስለዚህ ለዛ መግቢያው የማለማመድ ስራ ጎን ለጎን እየሰሩ ነው ማለት ነው። እነ ሽመልስ የሚሰሩት ይህንን ነው። የጽናት ቤተሰብ ሁሉም ሰው መገንዘብ ያለበት ብዬ ስለማስበው አግዘን እኛ እኮ ያንተን እሴት እየጠበቅን ነው፣ ልጆችንን ሌላውን እያጸዳ ነው። ስርዓተ መንግስቱን ያስከው አንተ ነህ። ስለዚህ በሰሜንም በኩል ጦርነት ብንከፍት ለአንተ ነው። ያ የቀድሞ ስርዓት ነው የሚሉት። ያቺኛዋ ኢትዮጵያ ባለፈው ጊዜ ሰምታችሁታል። ያቺ ኢትዮጵያ ይላሉ። ስሜታቸው ቅርብ ነው በጣም። ስለዚህ የምትገደለው የምትሞተው በዛች ኢትዮጵያ ተፈረጀ ነው። በነገራችን ላይ በየቀኑ ሰው የሚገሉት እነሱ ያቺ አትመለስም የሚሏትን ያንን ታሪክ ማንበብ እንኳን ወደፊት ኦህዴድ በህግ የሚዘገው ሁሉ ይመስለኛል። ስልጣን ላይ የሚቆይ ከሆነ አይቆይም እንጂ ወደኋላ ታሪክ ማንበብ ሱንቶ ራሱ ዳዊት ማንበብም የሚፈቅድ አይመስለኝም። በተለይ ኦርቶዶክስ ውስጥ ይሄ ቡድን አደጋ ነው ማለት ነው። ይሄ ቡድን አደጋ እንደሆነ የሚገባው ሰው ከዚህ ቡድን ፍትህ አይጠይቅም። ከዚህ ቡድን መንግስት አለ ብሎ እንደ መንግስት ብያኔ አይሰጥበትም። ከዚህ ቡድን መፍትሄ መጠበቅ አይችልም። የቀውሱ ባለቤት ነው፣ ዋነኛ አክተር ነው። ጥቃቱን የሚፈጽመው ስልታዊ የሆነ ጥቃት የሚፈጽመው አገዛዙ ነው። ስለዚህ መደራጀት፣ ራስን መመከት ብቸኛ ምርጫ ነው። ብቸኛ ምርጫ። በጣም የሚገርማችሁ ዛሬ ምናልባት ትንሽ ፕሮግራም ላይ አስረዘምኩት። በዚህ አገዛዝ ውስጥ ራስ ጠል የሆኑ ሰዎች ደግሞ አሉ። ያገዛዙ ራስ ጠሎች ራሱን በጥላት ብቻ ሳይሆን ሁለመናዊ ጥላቻ ያለበት ራሱን ሲጠላ በጣም በጣም የሚገርመኝ እንደነዚህ አይነትን ሰዎች ደግሞ በሂደቱ ላይ የሚያጫወታቸው ዋነኛ የሂደቱ አክተሮች ሆነው የነሱ ወንጀል የሚሸፋፍኑላቸው ሰዎች ይገርማሉ። አንዱ
ታዬ ፕሬዝዳንቱ እንግዲህ ዛሬ የተናገረውን ሰምቼ ነው የጽናት ቤተሰብ ከዛሬ ንግግሩ ላይ ስነሳ በጣም ስለገረመኝ ነው። ታላቅ ቁም ነገር በዚህ ሀገር ተፈጽሟል። በተለይ ከምርጫ ጋር ተያይዞ ሲናገር ዝም ብሎ በደመ ነፍስ ሳይሆን በስሌት ህዝቡ አመፃና ቀውስን እንደማይፈልግና የሰላሙን ጉዳይ መንግስት እንደሚያስጠብቅለት እርግጠኛ መሆኑን ያሳያል። ልብ በሉ፣ ህዝቡ ወደ ምርጫ ሄዶ ተሰልፎ ድምጽ የሰጠው መንግስት አለ ብሎ ነው። ሰላሙን ስለሚፈልግ ነው። ይሄ ሰላም ተስማምቶት ነው። ይህንን ሰላም አስጠብቅልኝ የሚል ምልከታ ስላለው ነው። እሱን ነው ያየንበት። ታላቁ ቁም ነገር እሱ ነው። ልብ በሉ፣ የምርጫው ጊዜ እኮ ሰዎች እየጨፈጨፉ ነው። ለታዬ አርሲ ላይ ያሉት ሰዎች ምንድናቸው ስንል ከብልጽግና ይበልጡ። ለዚህ ሰው ራስ ጠል የምላችሁ እኮ አንዱ እንደነዚህ አይነት ሰዎች ናቸው። ራስ ጠል ናቸው። ምላሳቸው ደግሞ ያገዛዙ መሳሪያ ይጠቀምባቸዋል። ይህ ሰው ኦርቶዶክስ ነው። እንግዲህ ልብ በሉ፣ ፖለቲካሊ እንተውና ይህ ሰው እንደው እዛ ውስጥ ያሉት ሰዎች ለምንድን ነው ብልጽግና ሃይማኖታዊ ጥቃት የሚያደርሰው? ህዝቡ ለምንድን ነው የሚቃወመው የሚለውን ጥያቄ አይጠይቁ። መጠየቅ ስለማይችሉ አይጠይቁ። ቤተ ክርስቲያኗ ግን ጠየቀች። በቃ እኛን ይሄ ሰው የሚቀሰቅሰውን ቶ እሱን አትስማውሽ፣ ከአቅሜ በላይ ነው፣ ተፈተንኩኝ፣ ከአቅሜ በላይ ነው ብላ እኮ መግለጫ ሰጠች። የሰላም ያለ ብለው እኮ መግለጫ ሰጡ። ከዚህም በፊት ቅርብም ጊዜ በደጋጋሚ ጊዜ በተለይ ፓትርያርኩ ገለጹ። ከብልጽግና ጋር በዚህ አሳሰብ ብቻ አትቀጥሉ። ይሄ ጉዳይ የሚያሳስበው ሰው ከብልጽግና ጋር በፍጹም አይቀጥልም። ከብልጽግና ጋር መቀጠላቸው ብቻ ግን ሳይሆን በዚህ ጭፍጨፋና ቀውስ ውስጥ ህዝቡ ወደ ምርጫ ብሎ ተሰልፎ ድምፅ የሰጠው ሰላም ፈልጎ ነው። ይሄ ሰላም አሁን ያገኘውን ድል ማስቀጠል ፈልጎ ነው። አመፅ አይፈልግም። ኢትዮጵያ ውስጥ ሰላም አለ። ኢትዮጵያ ውስጥ አንድ ቀን እኔ ስለ ሰላም ምናልባት አንድ ቀን ህዝቡ እንደው በሰላም አድሮ እፎይ ብሎ ያደረበት ጊዜ እውነት ለመናገር ከፖለቲካ ውጪ ነው ይሄንን እውነተኛ የሆነ ምስክርነት ሰምቼም አይቼም አላውቅም። ባለፉት 8 ዓመታት የትኛው ሰላም ነው? ማን ነው ሰላምን የጠላው? ይህ ሰው የሚናገረው እንስማው። ምናልባት የጽናት ቤተሰብ የሰውየው ንግግርና ህዝቡ ግን ያለበት ሰላም እንስማው እስቲ። የሚያመላክተን ታላቅ ቁም ነገር ቢኖር የሀገር ግንባታም ሆነ ፖለቲካ በደመ ነፍስና በስሜት ከቶውንም የማይመራ መሆኑ። ኢሞሽን፣ ስሜት፣ ቪስራል ሪአክሽን አይደለም የሀገር ፖለቲካ የሚመራው። በጭምትነት፣ በአስተዋይነት፣ አርቆ በማሰብ ይህ ምርጫ ያሳየን ቢኖር እሱን። ምርጫው ያጎላው ነገር ቢኖር የማሰብ አቅማችን እና ኢትዮጵያዊ ስክነትን ነው። የምርጫው ተሳትፎ ጉዟችን ከእውቀትና ከማስተዋል ጋር የተወዳጀ
ከግጭትና ከጥፋት የተፋታ የተለያየ መሆኑን በተግባር አሳይቷል። ለበል እንግዲህ ፕሬዝዳንት ታዬ ይሄ ምርጫ የሚያሳየው ታላቁ ቁም ነገር በደመ ነፍስ አይደለም፣ በስሌት ነው። ምርጫው ያሳየን ከሰላም ከአመፃ መራቁን ነው ይላል። አሪሲን አልሰሙትም ምን ሰዎች በሃይማኖታቸው በማንነታቸው ጨፈጨፉ የሚል እኮ ዜና ቤተክርስቲያኗ ዘገበች። ለነዚህ ሰዎች ሰላም አያስፈልግም? በጦርነት በየጊዜው የሚደበደብ ህዝብ፣ በድሮን የሚደበደብ ህዝብ ለነዚህ ዜጎች ሰላም አያስፈልግም? የትኛው ሰላም ነው? ሰላም የዝናሽ ልጆች በሰላም ማደራቸው ነው ለታየ? የዝናሽ ሰላም ነው ሰላም? አዳነች አቤቤ ልጆቿ በሰላም ካደሩ ኢትዮጵያ ሰላም አደረች ማለት ነው? የትኛው ሰላም ነው? በብልጽግና ደሴት ውስጥ ያሉ ምቾት ያሰከራቸው ኃይሎች እነሱ ሰላም እስከሆኑ ድረስ ሰላም ነው? ማን ነው በዚህ ደረጃ ብያኔ የሰጠው? ይሄ መንግስት ነው ብሎ የሚያስብ ዜጋ ኢትዮጵያ ውስጥ አለ? ምርጫስ የተደረገው የካድሬ ምርጫ የህዝባዊ ትዕይንት ምርጫ? የትኛውም አምባገነን እኮ በያዘው ቀጠና ላይ ምርጫ የሚመስል አስመሳይ ምርጫ ማድረግ ይቻላል። አስመሳይ ነገ ጠዋት ምናልባት አንተ የምታደርገው ምርጫ የሚገርም ሰላም የሚለው አንተን እያወገዘ ብቻ የለም። ምናልባትም ታሪክ ይቅር በማይልህ ብያኔ ሰው እንዲሰጥ ሰላማዊ ሰልፍ ማሰለፍ ይቻላል። እንኳን ምርጫ የአደባባይ ስቅላት ህዝቡ እንዲፈርድብህ ማለት ነው በሰራው ወንጀል። ይህንን ማሳየት በራሱ ቀላል ነው። ስለዚህ የህዝቡ ብያኔ ነው ማለት ይቻላል። መንግስት እኮ ብዙ ሪሶርስ አለው። አገዛዙ እኮ ብዙ ሪሶርስ አለው። ካድሬ አለው፣ የቀበሌ ሰራተኛ አለው፣ የክፍለ ከተማ መዋቅር አለው፣ 1 ለ5 አለው፣ በዚህ በሴፍቲ ኔት ያደራጀዋል። እነዚህን ኃይሎች ሁሉ አሰልፎ ድምፅ ሰጡኝ አገሪቷ ሰላም ነች ማለት ምርጫ ሳይሆን ቀልድ ነው። ይህንን በማድረግ ግን ለታየ ምንድን ነው ራስ ጠል ስለሆነ ራሱን የሚጠላ በተለይ ደግሞ ምሁራዊ የሆነ ራስ ጠል ትንሽ ፊደል የቀመሰ ራስ ጠል ማንነቱን ይጠለዋል፣ ሃይማኖቱን ይጠለዋል። የሚወደው አድርባይነቱ ነው። አድርባይነቱ ምን ያስገኝለታል? ስልጣን አለው። ከስልጣን የሚመጣ ጥቅሞች አሉት። እነዚህን ያገኛል። እሱ ከራስ ጠልነት የሚመጣ ሽልማት ነው። ሰዎች ሃይማኖታቸው ላይ ጥቃት ደረሰባቸው ቢባል ታዬ አይሰማም። ታዬ የሚሰማው ጥቅሞቹ ላይ ነው። በተመሳሳይ እንደዚህ አይነት ራስ ጠሎች ለብልጽግና ዋነኛ ፖለቲካ መሳሪያዎች ናቸው። የፖለቲካ መሳሪያዎች ነው፣ የፕሮፓጋንዳ መሳሪያዎች ናቸው። ኦህዴድ ሄዶ በድሮን የሚደበድበውን ሰው ይገልና ተመስገንን ያመጣዋል። እሱ አይናገርም። ጽንፈኛው እንደመሰስ ነው ይላል። ራሱ ነው ምስክርነት እንዲሰጥ የሚያደርገው። በተመሳሳይ ሃይማኖታዊ ጥቃት ይፈጽሙና ዳንኤል ክብረት ወጥቶ እንዲናገር ምስክርነት እንዲሰጥ ነው የሚደረገው። እነሱ አይናገሩም። ራስ ጠሎች ምን ጊዜ ይህንን አይነት ካራክተር ነው የሚጠቀሙት። ህዝቡ ግን እንደዚህ ነው የሚለው። አቶ ታዬ ኦርቶዶክሳዊ ትመስለኝ ነበረ። ለካ ስለ ቤተ ክርስቲያን ስደት አታወራም። ኦርቶዶክሳዊ ትመስለኝ ነበረ።
ለካ የመቶ ዓመት ዕድሜ ያላት ቤተክርስቲያን እሳት ነዶባት ዝም ብለህ ተቀምጠሃል። ኦርቶዶክሳዊ ትመስለኝ ነበረ። ለካ ስለ ቤተክርስቲያን ለመወያየት ግሩፕ ፈጥረህ አትወያይም። ኦርቶዶክሳዊ ትመስይ ነበረ። ለካ ወንድምሽን አታጀገኘውም ስለ ሃይማኖቱ። ኦርቶዶክሳዊ ትመስይ ነበረ። ለካ ስለ ቤተክርስቲያንሽ አንድ ቀን አስበሽ አታውቂም። ኦርቶዶክሳዊ ትመስለኝ ነበረ። ለካ ፖለቲካው የገማው እኔ ዝም ስላልኩ ነው አትልም። ኦርቶዶክሳዊ ትመስለኝ ነበረ። ለካ በአባቶችህ ታሪክ አትኮራም። ኦርቶዶክሳዊ ትመስለኝ ነበረ። ለካ ለዛሬው ችግር እኔ ነኝ ምክንያቱ ብለህ አትወያይም። ስባ እንደዚህ ምልህ አርሲ ላይ የተፈጠረው መከራ አንተ ያለህባት ቤተክርስቲያን ሰላሚቱ ቤተክርስቲያን ላይ የተፈጠረ ያህል ፊል ማድረግ እስካልቻልን ድረስ ለውጥ ሊመጣ አይችልም። አንድ ነገር ልንገራችሁ ኦርቶዶክሳውያን፣ እየሰማችሁኝ ነው? የአገሪቱ ጠቅላይ ሚኒስትር አብይ አህመድ አሊ በኢትዮጵያ ምድር ያሉት ኦርቶዶክሳውያን ክርስቲያኖች እየተሳደዱ ወገኖች እየሞቱ ነው ብለው በካሜራ ፊት እያለቀሱ መግለጫ ቢሰጡ እንኳን የማይሰጡትን የሚመጣ ለውጥ የለም። በዚህ ድምድም ማድረግ አለብን። ድምድም በቃ መወሰን አለብን። መወሰን አለብን። ምን ማለት መሰለ? ስለ ቤተ ክርስቲያንህ ከአንዱ ከህይወት አካል አንዱ ልታደርገው ማለት ነው። በቃ ይሄ የቤተ ክርስቲያን ጉዳይ ነው ልትል በአይኔ በብረቱ ለውጥ አምጥቶ ያየሁትን ነገር ልንገራችሁ። ማዕከላችሁን ክርስቶስ አድርጉና በየአጥቢያ ቤተ ክርስቲያኑ ወጣቱን ሰብስቡትና ተወያዩ፣ ግሩፕ ፍጠሩ። የሰማኝ ነው። ተነጋገሩ። አርሲ ላይ የተፈጠረው መከራ እዚህ ቤተ ክርስቲያን ላይ ነው የተፈጠረው። ቤተ ክርስቲያኑ ነዷል የሚል አእምሯችሁ ይወስን። አይታችሁታል? ከዛ ከእሳቱ ውስጥ ሲያወጧቸው ሬሳቸውን አይታችሁታል? ይህ እኮ የመጽሐፍ መምህሩ ነው ሲሉ ከቶ ስንታችሁ አልቅሳችሁ ተሆነ? የመጽሐፍ መምህር ለመሆን ስንት ጊዜ እንደሚፈጅ ገምቱ። ምናልባት 20 ዓመት ከዛም በላይ። በዙሪያ ያለው 4 አይና መምህር ከዛ እሳት ውስጥ የወጣ አድርገህ ፊል አድርገው። ችግር የሌለበት ቦታ ላይ ቁጭ ብለህ ስትመካከር ችግር ያለበት ቦታ ላይ መፍትሄ ታመጣለህ። ችግሩ የተፈጠረበት ቦታ ላይ ደርሰህ እንዴት መፍትሄ ሊመጣ ይችላል? በመግለጫ አንደንዝዝ። የቀድሞ ብሂል አለ። ህዝቡ ምን እያለ ነው ይላሉ አስተዳዳሪዎች። እየጮኸ ነው ካሏቸው ሰላም ነው። አረ ዝም ብሏል ካሏቸውስ እስከነን ጊዜ ፍሩ ይላሉ። ዝም፣ ስራ ብቻ መስራት። ጤና ይስጥልኝ። የጽናት ቤተሰቦች እንደሰማችሁት ነው እንግዲህ ተሰባሰብ፣ ግሩፕ ፍጠር። ይሄ መንግስት ይለዋል ታዬ፣ እኛ የጎበዝ አለቃ እንለዋለን። የሚጠብቅ የለም ይላል ህዝቡ። ታዬ ደግሞ ይመጣና ይሄ ምርጫ የሚያሳየኝ ህዝቡ ሰላሙ እንደፈለገ ነው ይላል። ካድሬውም ይመጣና በዚህ ምርጫ ውስጥ ያየሁት ህዝቡ ሪፈረንደም እንደሰጠ ነው፣ በቃ ለብልጽግና ሰላሜን ጠብቅልኝ ብሎ ምናምን ይላል። ቋንቋቸው የሚገርማችሁ ተመሳሳይ ነው። ይሄ ሚዲያ ላይ የሚንጫጫውም ካድሬ ቤተመንግስቱም ያለው በተመሳሳይ ስልታዊ የሆኑ አጥቂዎች ግን ስራቸውን እየሰሩ ነው። አደባባይ ላይ መጥተው ደረታቸውን ነፍተው ደግሞ ምስክርነት ይሰጣሉ። ህዝቡ ተደራጅ እያለ ነው። ተሰባሰብ በየአካባቢ። ይሄ ቡድን አይጠብቅህም። ጥቃቱ ገና ከዚህ ይብሳል። ይሄ ስለ ሰላም ነው የሚያወራው። አስቡት፣ ሰላም ነው ኢትዮጵያ ውስጥ ያለው። እንግዲህ ወጣቱ በዚህ ደረጃ ስሜታዊ ሆኖ የሚመጣው ሰላም ስለሆነ ነው፣ መንግስት ስላለ ነው ኢትዮጵያ ውስጥ። ስለዚህ እነዚህ ሰዎች ዋነኛ ዓላማቸው አክተሮች ናቸው። ያገዛዙ ወንጀል የሚደብቁ ራስ ጠሎች ናቸው። አንገቱ ላይ ያለ ማህተብ የበጠሰ ሆዳ፣ ምኞቱ ስልጣን፣ ምኞቱ ከፊት መሆን፣ ምኞቱ አቶ ተብሎ መጠራት፣ ስለሱ ምናምን እንደው ትንሽ ዜና እንኳን ከተሰራልኝ ብሎ ከውጭም ከሀገር ቤት ውስጥም ምናምን ተሰባስቦ የመጣ በአስተሳሰብ ግን ባዶ የሆነ የሊቃን እኔ በጣም በእርግጠኝነት ነው የምናገረው። ምናልባት የጽናት ሚዲያ ቤተሰቦች ሰዎችን በብዙ መልኩ ገምግሟቸው፣ በብዙ መልኩ እኔ ብዙ መነጽር አለኝ ሰውን የምገመገምበት የራሴ የግምገማ ነጥቦች። ትልቁ ግን የግምገማ መጠን ከፖለቲካ አስተሳሰብ በላይ ሰው ቢያንስ አምልኳዊ የሆነ መጋፋት ከደረሰበት በፍጹም እኔ አንድ ቀንም ከዚህ ቡድን ጋር አላድርም።
ፖለቲካሊ እንኳን ብትጣላ በዚህ ጉዳይ ላይ ግን አብረህ አትሰራም፣ አትቆምም። እኔ በብልጽግና ውስጥ ያሉ በዛ ደሴት ውስጥ ያሉ ኦርቶዶክሶች ምናምን በደንብ አስቡበት ብዬ አስባለሁ። ይሄ ቡድን በቃ የምትሉበት ሰዓት። ሌላው ህዝብ ግን የጥቃቱን ስፋት የሚረዱ ሰዎች ምክር ሀሳብ እያቀረቡ ነው። እኛ አይደለም። በግሩፕ ተሰባስበህ በየአካባቢ ተደራጅ የሚል አስተሳሰብ ሰላም አያሳይም። በየአካባቢ ላይ 20 ሰው ሆነ የችግሩን ስፋት አንብበ ጠብቅ ብሎ የሚናገር ወጣት ሀገሪቷ መንግስት እንዳላት አያሳይም። ችግር ውስጥ ገብቷል ማለት ነው ህዝቡ። ትናንት አርሲ ላይ ለመጠየቅ የሄዱ ሰዎች እገታ ተፈጸመባቸው፣ አይቻልም ተብሎ። በጣም የሚገርማችሁ ቅድም ባነሳሁት ሀሳብ የትርክት መገለጫው ላይ እሴቶቻችንን እንጠብቃለን የሚለው ሽመልስ አርሲ ያስጨፈጨፋቸው ሰዎችን የሚረዱ ሰዎች ሲሄዱ አይቻልም፣ እነሱ መጠየቅ አይቻልም። እዛ የጨፈጨፉት ሰዎች መጨፍጨፋቸው አንድ ጉዳይ ሆነ፣ መሞታቸው በጣም የሚያሳዝነው ነው። አካባቢ ላይ ደረሰባቸው መገፋት እጅግ የሚያሳዝን ሆኖ እነሱ መጠየቅ ደግሞ አይችልም፣ ሌላ ሰው አይችልም። ታገቱ። ይሄ ሰላም ነው? ከዚህ ሰላም ጋር ነው ስልጣን ይዘው ቤተ መንግስት ላይ እንደው ፕሬዚደንት ተብሎ አቶ ታዬ አቶ ይሻለዋል። አቶ እኮ ትልቅ የክብር ስም እኮ ህዝብ ውስጥ ገብተ ክብርን ጠብቀ አቶ የሚል በቂ ነው። እና እኔ ከዚህ ከብልጽግና ጋር የተሰለፉ ሰዎች ሊያፍሩ ይገባል። በተለይ አሁን ኦርቶዶክስ ላይ እየተፈጸመ ያለው በማስረጃ የደገፈ ጥቃት ነገ ጠዋት ግን ከተጠያቂነት ሳያመልጡ የሚጠየቁበት ስርዓቱ ሲጠየቅ አገዛዙ ፈርሶ ሲጠየቅ በዚህ ውስጥ የተሰባሰብክ ሰው መጠየቅ አይቀርም። የአስተሳሰብ ድጋፍ አድርገሃል። አስተሳሰቡ ነፍስ እንዲዘራ በመዋቅር ውስጥ ተደራጅተህ ጉልበት ሆናል። መታገል አንድ ጉዳይ ነው። ስርዓቱን ማገዝ ግን የአስተሳሰብ ድጋፍ ነው። በወንጀል የሚጠየቅ አለ፣ የታሪክና የህሊና ፍርድም አለ። ህዝባዊ ቅጣትና ብያኔ ያሰጣል። ነገ የተገፋ ህዝብ ነፃ ይወጣል። ኦህዴድ ተገፍቶ ሳይሆን በጠመንጃ ያመጣው ስልጣን አይደለም ያገኘው። ኦህዴድ በውጊያ ያገኘው ድል የለም። የጀርባ ታሪኩ መንግስትም አልነበረም። ዘራፊ ሆዳም ክልሉ ላይ የተቀመጠ ህዝቡን ራቁቱን ያስቀረ ሙሰኛ የሆነ ስብስብ ነው። ይሄ ስብስብ የጀርባ ታሪኩ ጥፋት፣ ልማት የለውም። ልክ በመስዋዕትነት እንዳመጣው በመስዋዕትነት ያመጡት ስልጣን አድርገው የሚናገሩትን እሱን እንተውና በመስዋዕትነት ግን ለውጥ እንደሚመጣ የጀርባ ታሪካችን ያሳያል። አሁን ደግሞ መስዋዕትነት በመክፈል ለውጥ እናመጣለን የሚል አስተሳሰብ ብቻ ሳይሆን መሬት ላይ ነፍስ ያለው እንቅስቃሴዎች አሉ። ስለዚህ ለውጥ እንደሚመጣ ወቅ 83 ይመጣል፣ 2010 ይመጣል። የሚመጣው መች ነው የሚለው ቀኑን ነው የማናውቀው እንጂ ለውጥ ይመጣል። ለውጥ ሲመጣ ግን አሁን የተሰባሰብክ ካድሬ በተለይ ጥቃት እየፈጸምክ ያስተሳሰብ ጥቃት የምትፈጽም ነገ ጠዋት ብልጽግና ያድናል። በብዙ ነገር ትያዛለህ። እኔ በእርግጠኝነት ነው የምናገረው። በጣም በብዙ ማስረጃ ብዙ ስራ ይሰራበታል። ሁሉም ነገር አደባባይ ላይ አንገልጸውም። አሁን ያለ ካድሬ ግን የሚለቀምበት ሰዓት ግን ይመጣል። የሚለቀምበት ያኔ አዳነች አቤቤ፣ ሽመልስ አብዲሳና አብይ አህመድ አያድንም።
ማንም አያድንም። አንደኛ ህዝቡ አውቀዋል። ሚሊየንስ የሆነ ህዝብ፣ ያኮረፈ ህዝብ በየአካባቢው ያውቃል። እሱ ብቻ ግን አይደለም፣ የትም የማትገባበት ብዙ ስራዎች ግን አሉ። ምናልባት ከኢትዮጵያ ከሀገር ካልወጣ በስተቀር ኢትዮጵያ ውስጥ ተቀምጬ አመልጣለሁ እሸሻለሁ ምናምን አይሰራም። እንደ ታዬ ያለ አድርባይና ሆዳም፣ እንደ ተመስገን ያለ ኮት ተሸካሚ ድንቁርናን ውበት ያደረገ ስብስብና አድርባይ በኢትዮጵያ ፖለቲካ ላይ ይመጣል። ምላሱም እጁም የሚቆረጥበት ሰዓት ይመጣል። በእርግጠኝነት ነው የምናገረው። ይሄንን ስንናገር እርግጠኛ ሆነን ነው የምናገረው። ነገ ሁሉም ሰው በአደባባይ የተናገርነውን ቃል በምስክርነት በተግባር የሚታይ ጉዳይ ስላለ ጤናና እድሜ ከሰጠን ማለት ነው። ስለዚህ እያንዳንዱ ሰው ሊያስብ ይገባል። መጪው ጊዜ የለውጥ ጊዜ ነው። በዚህ ለውጥ ውስጥ ከህዝቡ ጋር ትቆማለህ አትቆምም ነው። አንድ እየመጣብህ ያለ በደል መታገል እንኳን ባትችል ተባባሪ ግን አትሁን። አንገት ላይ ያለው ማህተም በጥሶ አንገትንም በጎራዴ ቆርጦ ጭራሽ አስተሳሰቡ ትክክል ነው ብለህ ድጋፍ መስጠት፣ ፖለቲካዊ ድጋፍ መስጠት በጣም አደገኛ ጉዳይ ነው። በጣም ህዝቡ ሊረሳው የሚገባ አይመስለኝም። ግን ምልክቶች ግን አሉ። ምልክቶች አሉ። ህዝቡ እየተቆጣ ያለበት ምልክት አለ። የትኛው እንደሚበላ አታውቀውም። የተቆጣው ህዝብ ምናልባት በአመፅና በህዝባዊ እምቢተኝነት ሊመጣብህም ይችላል። እሱ ባይመጣ በጣም በአጭር ጊዜ ውስጥ ግን የደራጀውና የታጠቀው ኃይል ይመጣብሃል። የትም አትገባ፣ መሄጃ የለም። ይህንን አስረግጠን ነው የምንነግርህ። ጥቂት ሰዎች ሊጠፉ ይችላሉ። እኔ በእርግጠኝነት ነው የምናገረው፣ ጥቂት፣ እሱም ከአንገት በላይ ያሉ ሰዎች ናቸው። እነሱ አቅም ይዘዋል፣ ገንዘብ ይዘዋል። ስለዚህ አንተን እዛው የሚመጣው ደራሽ ብለህ ብሎ ጥለው ነው የሚሄዱት። አዳነች አቤቤ በእርግጠኝነት ልጆቿን ሰብስባ የምትሄድበት ቦታ ትሄዳለች እንጂ እዚህ ወለጋ ጫካ ገብቼ ምናምን ታጥቄ የምታገላለሁ ምናምን አትልም። እድሜዋም አሳሰቧም ልቧም አይፈቅድም። አብይም ያደረገው ጥሎ ግን ይሄዳል። አንተ እዛ የምትቀረው ብታስብበት ጥሩ ነው ብለን ደጋግመን ነው የምናሳውቀው። ይህንን መምከር የሚቻለው መምከር፣ የሚመለሰው ይመለሳል። የውስጥ ታጋዮች አሉ። አብዛኛው በውስጥ በኩል ስርዓቱን ለማዳከም ይታገሉ ሰዎች አሉ። እሱ ጥሩ ነው። እነሱም ቢሆኑ ይታወቃሉ። ጥቂት ሰዎች ናቸው፣ ይታወቃሉ። ብዙሃኑ ግን ድምፅን አጥፍተ ምናምን፣ አንዳንዱ ምናልባት አልታወቅም ብሎ በተለያየ ስልት አገዛዙ የሚደግፉ ኃይሎች አሉ። የሚታወቁ ይታወቃሉ። የማይታወቀው ግን ነገ ጠዋት በብዙ መሳሪያ በብዙ ሁኔታ መያዙ መታወቁ አይቀርም። ስለዚህ እኔ ብልጽግና ላይ ብያኔ መስጠት ያስፈልጋል ብዬ አስባለሁ። ይሄ ቡድን ወንጀለኛ ቡድን ነው። ይሄ ቡድን ነገ ጠዋት የሚጠየቅ ቡድን ነው። በኢትዮጵያ ላይ አሁን ምርጫ ተደርጎ የሚመጣ መንግስት የለም። የሚመጣ ሽፍታ ነው ያለው። ይሄ ሽፍታ በየአካባቢው ላይ ህዝቡን አስጨንቆ መግዛት የሚፈልግ ሽፍታ ነው። የጎበዝ አለቃ። ይሄ ጎበዝ አለቃ ነገ ጠዋት የሚያሸንፉት ኃይል ከበው ሲመጡበት ሊፈጥረው የሚችለው ቀውስና አደጋ ስፋቱ በጣም ትልቅ ነው። ወንድማችን ያለው ይሄንን ነው። ተደራጅ። በየአካባቢው አርሲ ላይ ያለውን ጥቃት ለማስጣል በየአካባቢው ተደራጅተ ጠብቅ የሚለው መልእክት ገዢ ሀሳብ፣ እያንዳንዱ ሰው ይህንን ማድረግ አለበት ብዬ አስባለሁ። የጽናት ሚዲያ ቤተሰብ በመጨረሻ ዛሬ እንደው ትንሽ በጣም የገረመኝ ነገር እንዳሳውቃችሁ፣ ትላንት አብይ አህመድ 2015 ላይ የተናገረው ንግግር ኢቲቪ ለጥፎት አየው። ትንሽ በሱ ጉዳይ ላይ ፕሮግራም ለመስራት አስቤ ነበር፣ ግን ይሄ በጣም ስላሳሰበኝ በዚህ ጉዳይ ላይ ወቅታዊም ስለሆነ እናስቀድመው ብዬ እና አብይ አህመድ አሁን ያለበትን ሁኔታ
በደንብ ያሳያል። ትላንት ፕሮግራም ሰርተናል። ሚያዝያ 2015 የተናገረው ንግግር የአገዛዙ የፕሮፓጋንዳ ልሳን የሆነው ወደኋላ እየመለሰው ነው። ምንድን ነው የሚያሳየው? ይሄ አብይ መቼም ስለ ሰላም ሲያወራ የጦርነት ጉዳይ እንደሆነ ሰው ሊገነዘብ ይገባል። ሰላም ይሻለኛል ሲል፣ መወያየት ይሻለኛል ሲል ማዘናጋት ነው። የምክክር ኮሚሽን ምክክር ያስፈልጋል ካለ የስልጣን ጉዳይ ገልብጠ ነው ማየት ያለብን። ግን ዋነኛው ጉዳይ አብይ የሰላም ጉዳይ የውይይት ጉዳይ ሲያስብ 2 ዓመት ከመዋጋት 20 ዓመት መነጋገር የተሻለ ነው የሚለው ኃይል ሚያዝያ ነው የተናገረው። ልብ በሉ፣ ሚያዝያ 2015 ከሚያዝያ እስከ ሐምሌ ያለችውን ጋፕ እንውሰደው 3 ወር። ይሄንን የተናገረው 3 ወር ብቻ ነው። የ3 ወር እድሜ ነው ያለው። ሐምሌ 28 ላይ አማራ ክልል ወደ ጦርነት ነው የገባው። 2015 ሐምሌ 28 ያውም የአስቸኳይ ጊዜ አዋጅ አውጀው ሰራዊት ይዞ ነው የገባው። ይህ አስመሳይ ግን 2 ዓመት ከመዋጋት 20 ዓመት መነጋገር ይሻላል የሚለው ሰላም እኮ ቢፈልግ 3 ዓመት እኮ ክልል ላይ አይዋጋም። 8 ዓመት ሙሉ ጦርነት ውስጥ አይገባም። ለሰላም የሚያስብ ጭንቅላት የላቸውም፣ አስተሳሰብ የላቸውም። በዛ አይነት የፖለቲካ አመለካከት የመጣ ስብስብ አይደለም። ስብስቡ ለውይይት የሚጋብዝ ሰው ይህንን ምርጫ እንደ ጥሩ አጋጣሚ ይጠቀምበት ነበር። ኢትዮጵያ ውስጥ ያኮረፉ ኃይሎች አሉ። ኢትዮጵያ ውስጥ ቀውስ አለ። ስለዚህ ምርጫውን ከምናደርግ ቀውሱን እናስታርቅ ብሎ አዲስ ፖለቲካዊ ስርዓት ይፈጥር ነበር። እስቲ ሰላም ይምጣ ይል ነበር። ያስቀደመው ግን ስልጣኑን ሲያስቀድም በየትኛውም አካባቢ ጦርነት ይሁን የማይወከልም ህዝብ አይወከል፣ እሱ ምን አገባው? አዲስ አበባ ላይ የራሱን ካድሬ ያሰልፋል። እነሱ መረጡኝ ይላል። ታዬ አደባባይ ላይ ወጥቶ የህዝቡ ሰላም ወዳድነት የሚደንቅ ነው። ህዝቡ ሁሉ እንደው ሌላው ዓለም ከዚህ ምርጫ መማር አለበት ብሎ ዲስኮርስ ያቀርባል። የምክክር ኮሚሽኑ አጀንዳ መጣው ብሎ ነገ ጠዋት አጀንዳ ይሰጠዋል። መንግስት ነኝ ብሎ ደግሞ ይመጣል። ይሄ ቡድን ስለ ሰላም ነው የሚያስበው። ስለዚህ አብይ የሚያስበው ሁሉ ጊዜ ቀውስ ነው፣ አዳዲስ ጦርነት መፍጠር ነው። ከምርጫ ጋር በተያያዘ አዲስ ጦርነት ለማምጣት ይሄው በሩን ከፍቶታል። ስለዚህ በቀጣይ ሊፈጠር የሚችለው ኢትዮጵያ ውስጥ ከፍተኛ ቀውስ ነው። ከዚህ ሰው ሰላም ከዚህ ስብስብ ሰላም ብሎ የሚጠብቅ ሰው በጣም ይዋል። ቀውሶች አሉ። እነዚህ ቀውሶች ይረዝማሉ ወይስ ያጥራሉ የሚለው ወደፊት የምናየው ነው። በኔ ግምት ግን ሰውየው ከፍተኛ ቅዠት ውስጥና ፍርሃት ውስጥ ገብቷል። አሁን ባለበት ቁመና በተለይ የተለያዩ አክተሮች ከበው ሊመጡ ነው የሚል አመለካከት በጣም አስጨንቆት ይገኛል። የራሱ ጦር እያዘጋጀ እንደሆነም ተሰምቷል። ይሄ ፋክት መረጃ ነው የምናገረው። አሁን ያለው በሰራዊት ውስጥ ያለ ልዩ ጠባቂዎችን ብሎ አላምናቸውም ብሎ ምናልባትም ውጪ ሰልጥነው የመጡ አዲስ ጠባቂዎችን እያዘጋጀ እንደሆነ እየሰማን ነው። የራሱ ደግሞ ሰራዊትም እያዘጋጀ ነው። ሰውየው የከተማ ውጊያ ሁሉ ቢመጣ በዛ ደረጃ እገጥማለሁ ብሎ የሚያስብ ሰው እንዳልሆነ ቢገባንም ግን እዛ ድረስ ስቦ ለማምጣት ግን ፍላጎት እንዳለው ከምልክት በላይ ማስረጃዎች ይወጡ። ስለዚህ የሚመጣውን ኃይል ለመመከት ሁሉ የከተማ ውጊያ ያደርጋለሁ ብሎ የከተማ ተዋጊ እያደራጀ ነው፣ ሰራዊት እያደራጀ ነው ለብቻው። አሁን አገዛዝ ውስጥ ያለውን ኃይል ራሱ ማመን አልቻለም። ስለዚህ በዛ ደረጃ ቅዠት ውስጥ ያለ ቡድን ነው። ይሄ ግለሰብ ደግሞ በዋናነት ለሰላም ቅርብ የሆነ ሳይሆን ለግጭት ዋነኛ ማስተር ማይንድ የሆነ ሰው እንደሆነ ሁሉም ሰው ከተገነዘበ ይሄንን መታገል መደራጀት ከሚመጣው ጥፋት እና ናዳ ራስን መጠበቅ ነው ብዬ አስባለሁ። ለዚህ ነው ሁሉ ጊዜ እንደዚህ አይነት ጉዳዮችን ሰው የማንቃት ስራ ለመስራት ስለሚያስፈልግ ወደ እናንተ ሐሳቦችን የምናመጣው።
የጽናት ቤተሰቦች ዛሬ የያዝነው አጀንዳ ይህን ይመስላል። በሚቀጥለው በሌላ ሀሳብ እስክንገናኝ ጽናትን ላይክ ሼር አድርጉ። በተለይ ሰው እንዲመለከተው የበኩላችሁ ሚና ተወጡ። ጽናትን የምትደግፉ ሰዎች ተቀመጠው አድራሻ ጽናትን ማግኘት መደገፍ ትችላላችሁ። በሚቀጥለው እስክንገናኝ ሙሉ ዝግጅት ያዘጋጀውላችሁ እኔ ስንታየሁ ቸኮል ነኝ። በዚሁ ሰላምታለሁ። ሰላም